የመንግስት ጥገኛ ማናቸውም እንኳን አባታቸውም የመንግስት ጥገኛ አለ። ምን ሆነ ነው የመንግስት ጥገኛ ምንሆነ? ምን የልጆች ደግሞ ግዴታ ነው። ልጆች እዚህ ሀገር ፍልሽት ነው። የልጆች ገንዘብ ውስጥ ግዴታ መንግስት ነው የሚሰጣቸው። አትውሰዱ ነው እሱ ይመጣና የእናንተንም ቤተሰብ ያስተዳምራው። አንተን ሊያስተዳደር ይችላል መንግስት፣ እኛን ያስተዳድር። የወረቀቱን ነገር ይስተካከላል። አሁን ራሱ የወረቀቱን ነገር ይስተካከላል አልክ። አየህ፣ ወረቀቱ ከተስተካከለ በኋላ እኮ ልጅ በእጅ ተጠፍጥፎ አይደለም የሚሰራው። ኦፍኮርስ ልጅ በእጅ ተጠፍጥፎ ነው የሚሰራው። ልክ ስታደርግ ስትሻጉር የእርግዝና ሰዓት ነው አይደለም ብሎ ማውራት ይቻላል፣ መቀየር ይቻላል፣ ብዙ ነገር መጠቀም ይችላል። አሁን ወረቀት፣ ገንዘብ አንድ ላይ ፕሮብሌም። ልጅቷ ስታወራ ነበር ባለፈው፣ ስራ እየሰራው ነው ተቀጥሬ ነው ምናምን ስትል እንደ አንድ እናት እግዚአብሔር ምስክሬ ነው የምላችሁ ያሳዝናል። ያው ልጅ የሆነ ቦታ ተቀጥሬ ልስራ እንደዚህ ልጅ ብትለኝ እኔ ልንገራችኋል አይመቸኝ። እኔ ተቀጥሬ ሂጄ በጣም ይሻለኛል ልጅ የሳምሪ ከምትጠርግ። እኔም አልሰራሁትም በነገራችን እዚህ ሀገር ስመጣ አዲስ ሆኜ ነው የሰራሁት። ከዛ በላይ ተማርኩኝ፣ የራሴ ስራ አለ። ምን አለበት ብንግባባ? በቃ አትሊስት እኔን እንኳን ብትጠይ ወይ ከኔ ጋር ችግር ቢኖርብሽ የኔን ኮንቴንት ይዘሽ እህቶችሽን አትረፊ። ሁሌ ጥላቻ፣ በቃ ሁሌ ጥላቻ፣ ሁሌ ጥላቻ፣ ሁሌ ጥላቻ፣ ሁሌ ጥላቻ፣ ሁሌ ጥላቻ። ነገሩን ጠብዞ ፎሎ ለመፈለግ ቀየር አድርጎ ማማት፣ ቀየር አድርጎ ማማት። ከሁሉም ጋር ተናድሰሽ ከእናትም ከአባትም ከአያት በጣም ፕራውድ ነኝ እኔ። አንዳንድ አያቶች ምናምን ጋይስ ተመስገን የኔን ቦታ ስላላገኛችሁ። ይኸውላችሁ ሉክ አት ሚ አያት ሆኜ ሉክ አት ሚ ቤቢ አያት ሆኜ እኔም ማንጃሮ አልወስድ አያት ሆኜ ዲፕሬሽን ይዞኝ ራሴን ልግደል አላልኩኝም። አያት ሆኜ አከሌ አማረኝ አካሌ አልፈለገኝም ብዬ አልቅሽኝ አላልኩኝም። የምፈልገውን ከፈለግኩኝ አወጣዋለሁ፣ አመጣዋለሁ። እንግዲህ ትች ቬሎ ለብሼ እዚህ ጋራ አላልኩኝ። ምን ያያጡኝ እንዴት ኢንጆይ እንደማደርግ እዩት። አመጣጡ ባይመቸኝም ግን ልጆቼ የልጅ ልጆቼ ኢንጆይ ነው የማደርጋቸው። እንዴት ደስተኛ ነኝ ከነሱ ጋር። እኔ ግን ሰርቼበታለሁ። እኔ በእናንተ እድሜ አልለመንኩኝ። በእናንተ ቤ መጥቼ እኔ እዚህ ጋር እንዳባ ካላመጣ አልተጣላሁም ከሰው ጋር ሄጄን የሰራሁት እግዚአብሔር ይመስገን። ሄጄን ማሽን ላይ ቆሜ ታታ እያረኩኝ ካሴር ሆኜ ገንዘብ የተቀበልኩት። ቆንጆ ስለሆንኩኝ ደግሞ ፊት ለፊት ዩሲ ዳትዘ ዲፈረንት። እኔ እንደናንተ እድሜ ልኬን በሙሉ ቤት ውስጥ የተዘፈዘፍኩት ኦልሞስት አሁን 7-8 ዓመት። እሱንም ጨርስኩ። አስፈላጊ ከሆነ አሁንም ወጥቼ መስራት እችላለሁ። ግን ሌላ ደግሞ ስራ አለኝ። ሁሌ በህይወቴ የሆነ ነገር ያጋጥመኛል። የፈለግኩትን ነገር መሆን እችላለሁ። አያትና እናት መተው በቃ በጣም የምትቀኘው እግዚአብሔር የሰጠንን መልክ ነው። እንግዲህ እግዚአብሔር የሰጠንን ችሎታ ነው። ደግሞ ሶሻል ሚዲያውን ደግሞ አንቺን አይተን አይደለም የመጣው፣ ባይሆን አንቺ እኛን አይተሽ ነው የመጣሽው። እድሜ ለጂጂ ኪያ በይ። አንድ ሴት ሶሻል ሚዲያ ሳታውቁ ሶሻል ሚዲያ በምትፈሩበት ሰዓት ነው የመጣሁት። ምንድነው አሁን እኔ በፊት እውነት ትቀናለች ምናምን ሲባል አላምንም ነበር። ግን ያንቺን ቅናት ያየሁት ላስት ደጋ እውነት ነው እንደዚህ ትቀናለች። እኔ የምትቀኝም አይመስለኝም። ግን አሁን በምንም መልኩ አየ ነው። አሁን ለክፉ ነገር ትምህርት አያስፈልገውም ወይ ማንበብ አያስፈልገውም። ለማናደድም አይደለም። አንደኛ እኩያይም አይደላችሁ። ሁለተኛ ነገር ፍርሃ እግዚአብሔር ደግሞ የሚባል ነገር አለ። እንትኔም አይደለም የኔ ቦታዬም አይደለም እንደዚህ አይነት ነገር። የኔ ቦታ ስለ ሰው መብት መከራከር፣ ይህም ደግሞ ስለ ሰው መብት መከራከር ደግሞ ለዚህም ነው እዚህ ጋር እየተናገርኩ ያለሁት። ምክንያቱም ይቺ ልጅ ትንሽ ልጅ ናት። ትላንትና እየጮህን ዛሬ ቤት ተምናለች። እሱ ቢሆን ናቸው ያለማሰብ ያለማወቅ። ያ ማለት ግን ልጁ ከተወለደ በኋላ ይህንን ቪዲዮ ቢሰማ ከተወለደ በኋላ እኔ ራሴ የምትወለደውን እግዚአብሔር
ያሳቅፋቸው አንድ ይሆኗል። ያሳቅፋቸው እኔ ራሴ እላታለሁ ተቃውሜሽ ነበረ። እኔ ራሴ እላታለሁ አስረዳታለሁ። ምንም ታስላ እኔ ለፊሎ እነግራታለሁ። ፊሎዬ እናትሽ ስታረግዝሽ እኔ አባርሬሽ እናትሽን አባርሬ ልገላት ነበረ ብዬ ይህንን ቪዲዮ ቅረጭና ለፊሎ ትነገራል። አይ ዶንት ኬር አይኬር ለማን ነው ታውቂሽ? ለልጄ ነው ኬር የማደርገው። ሳምሪ ለልጇ ነው ኬር የምታደርገው። ፊሎም ነገር ምክንያቱም ቁጭ ብዬ ነው ማስረዳት ገና የደዚህ ልጅ ቢሰማ እኔ ራሴ ጎትቼ የደዚህ ልጅ እነግራታለሁ። እንቹ የኔ ቆንጆ የደዚህ ልጅ ራሱ ይኸውልሽ ደዚህ ማለት ቆንጅዬ ትንሽዬ አይጥ የምትመስል ልጅ ነበረች። ፎንቃ ይዟት ከአሜሪካ መታ አሞራ የሚባል ልጅ ወዳ ትምህርቷን አቋርጣ ከእናቷ ጋር ተጣልታ በፎንቃ ምክንያት አንቺን ወለደች። የደዚህን መንገድ ያቋረጥሽው አንቺ ነሽ እላታለሁ ለልጅ። ምን ታመጣላችሁ? ምን እንትን መሰላችሁ? ወንጀል መሰላችሁ? ወይንስ መታ ለምን እኔ አልተወለድኩም ተወለጂ ካላት ከማንም ትወለዳለች። ግን የእናቷን ነገር ነው እኔም ላስረዳት የምፈልገው። የሌሎችም ሴቶችን ህይወት ነው እኔ ላስረዳ የምፈልገው። ሌሎችም እንድንማርበት ልጆቻችን እንደዛ እንዳይሆኑ በእኛ መንገድ እንዳይሆን ቢጉድየት ነው ላስረዳ የምፈልገው። ምንድነው ወደ ሌላ የምትወስጂው አንቺ? ሌሎቹ እንኳን ይናገሩ። ኦኬ ደግሞ የተናገረ የለም። ሆን ብለሽ ዛሬ መጥተሽ እንደዚህ ማንም አልተቃወማት። ማንም በቃ ሁሉም ደንግጦ ዝም ነው ያለ። ደንግጦ እንዲያውም እንደው ጌታ ወይ ፕራንክ ባደረገው የሚልም ሰው አለ፣ ባልሆነ የሚልም ሰው አለ። ግን የኛ ሰው ይፈራል እንደዚህ አይነት ነገር። እኔ ደግሞ አልፈራም። ከዚህ በላይ ሞት ነው። ከሞት የበለጠ የሚያስከፍል ነገር የለም። ልጆቻችሁ ከማይሆን ሰው ጋር ውለው ልጆቻችሁ ላይ የሚደርሰው መከራ ከአሁኑ መጋፈጥ አለባችሁ ነው። ይህንን ፍቅር 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 የሚለውን ነገር ሊሆን ይችላል። ግን እናት እኔ ደግሞ ምንድን ነው የምለው ልጆች ይህንን ነገር ከማንም ሰው ጋር አታርግዙ። ትንሽ እድሜያችሁ ይሂድ፣ ትምህርታችሁን ግፉበት። አትሊስት ይሄ ትምህርት የሚባለው ነገር ይልቅ የሆነ ነገር ብትፈልጉ ሁል ጊዜ ወረቀት ያስፈልጋችሁ። ይህን ነው እየተናገርኩ ያሉት። ከዛ በኋላ ስትፈልጉ ውለዱ። በእድሜያችሁም ጠንካራዎች ናችሁ፣ በሜንታልም ጠንካራዎች ናችሁ፣ በኢኮኖሚም ጠንካራዎች ናችሁ። ትቋቋሙታላችሁ። ግን ካልሆነ ግን በልጅነት ልክ ስትወልዱ ወንዱ ጥላቻውን ያመጣል፣ ንቀቱን ያመጣል። በየቤቱ የምንሰማው ይሄንን ጉድ ነው። እኛ ግን ከውጭ ስንሆን ደስታ ያለ ነው የሚመስለን። በነገራችን ላይ የሁሉም ቤት ተረብሿል እያልኩ እያስፈራሯችሁ አይደለም። በጣም ጥሩ ትዳር ደግሞ የሚያስቀኑ ትዳሮች ደግሞ እያየን ነው። መቼስ አንድ ቀን ይፍረስ ይቀጥል አናውቅም። መቼስ 10 ዓመት ያለፈ ትዳር እኔ አላውቅም። ስንጠይቃቸው 10 ዓመት ብለን እንደ ጎልደን እንትና ሜሬጅ ነው የምናስበው በአሁኑ ሰዓት። ግን ኢትስ ኦኬ። ለሚቀጥለው ሌላ ትውልድ ደግሞ እንዲጠነክር ነው። እኔ አሁን እንደ ሌሎች ልጆች ብልጥ ሁኑ። ውጭ ያላችሁት ልጆች ነው። አርሴናል ሽጥፋ አንቺ ጥሬላ ነፊ ሙጃ አርሴናል ተነጭ ለከካ ወንዳ ወንድ ትውልድን የሚገለው ራሱ የአንድ አርሴናል የተባለ ቡድን ነው። አርሴናል ቡድን ብለው ትላንትና አዲስ አበባ ቦሌ ላይ ራቁቱን ሲራገጥ የሚከርም ድሃ ህዝብ ለጠገበ ፈረንጅ ለሚራገጠው እንደዛ ሲሆን ይሄ እኔ የት ነው ያለሁት? በዚህ በኩል ኑሮ ተወዷል፣ ጨፍር ድምፁ ኑልን ይላል ይሄ ህዝብ። ይሄንን ህዝብ ራሱ ማመን በጣም ከባድ ነው። ይሄ ጥጋበኛን ህዝብ እኔ ከዛ በኋላ እዛች ሀገር ላይ ምን ተፈጠረ ብትሉኝ ገደልክ ነው የምላችሁ። እናንተ አርሴናል ዋንጫ በላ ብለህ ፎቅ ልታፈርስ የሰውየው የሰራውን ፎቅ ልታፈርስ እስር ቤት ልትገባ አስቸኳይ አዋጅ ይታወጅ እየተባለ በውስጥ በኩል በዚህ በኩል ፋኖ እንዳይገባ ሰርጾ በዚህ በኩል ኦነግ ይገባል እየተባለ እናንተ እንደዛ እየጨፈራችሁ ነገ ሰብስቦ እስር ቤት ቢያስገባችሁ መንግስት እንዲያደርገል ምን አግብቷችሁ ነው እንደዚህ የምትደሰቱት? ወዴት ነው የምታሻግሩት? እስቲ ሌላውን ቴክኖሎጂ እንኳን እኔ የዛች ሀገር ነገር ግራ እየገባኝ ነው። ሰው እኛ እንኳን እዚህ ቅርብ ያለነው ሀገር ጀርመን እንኳን እንደዛ ተጨመረ
ቼንጅ ዮር ቶፒክ አይ ቼንጅ ኤቭሪቲንግ። እኔ ምን አገባኝ? ሁሉንም ሄድባችኋለሁ። ሁላችሁንም ነው የሚሄድባችሁ። እኔ ጉድ አልኩ። በቃ ጉድ ጠዋት ስነሳ ጉድ አልኩ። ዲጄ ሰርጀሪ ምን ነው ደጀኔ ችግር አለብህ? እሷ እንደሆነ ካልተነካካችሁ ሰው የለም እናቴ። ስለ እሷ ስም ሲነሳማ ፎሎ ራሱ 5000 ነው የሚጨምረው። እኔ በነገራችን ላይ አልፈልግም። ይቺ ሴትዮ ይቺ ድንገተኛ የሆነች ሴትዮ የሆነ ነገር ብትሆን ገባ፣ እግዚአብሔር ምስክሬ ነው። ይቺ ሴትዮ ልክ እቺ ሴትዮ እኔ ስናገራት ፎሎ ይጨምራል። እቺ ሴትዮ ያልተነካካችሁ ሰው የለም። እኔ አንዳንድ ጊዜ ሰው የሚያያት ወዷት ይሁን እቺ ሴትዮ ጤነኛ አይደለችም። እኔ ደግሞ በጣም በተለይ እንደዚህ ወጠጤ ሰው መናገር እኔ እግዚአብሔር ምስክሬ ነው ብደግፋቸው ነው እንጂ ደስ የሚለኝ እንደሱ ያሉትን ልጆች ምኗን ነው የምናገራት? ትላንትና ከደባል ቤት ከትንሽ ቤት እዚህ ጋር የወጣች ሴትዮ የዛሬ ስንት ዓመት በፀጉሯ እንዲያለች ስትመጣ የነበረች ሕፃን ልጅ ማለት ትንሽ ልጅ ዛሬ ዊግ ስታረግ ትልቅ ሰው የመሰለች ዋይት ሀውስ የምትኖር ራሷን በቃ በሆነ ነገር አድርጋ በቃ ሰፋ እሷና ጉቺ አሁን ሰፋ ያለ ቤት ይዘዋል መሰለኝ። ሰፊ ቤት ማልተወልደው አላደጉም መሰለኝ። እኔ ሌላው ቢቀር ሀገራችን ላይ ሜዳ ነው ቤታችን እንዲያውም ማንም ዞር ብሎ የሚያየ የለም። ሜዳ ላይ ጨፍረን ያደግን ቤትና ሜዳ ግቢያችንን ለይተን ብቻ እሷና ጉቺ ሰሞኑን አይታቸው እንደሆነ አንዴ ወደዛ አንዴ ወደ ድሮ እዛች እንድች ብለው ነበረ ቁጭ የሚሉት አይታችኋቸው እንደሆነ እግዚአብሔር እንዲህ ቁጭ ብለው ዛሬ ግን እዚኛ ቤት ጭስ እንዳይጭስ አላርም ስለ እዛኛው ቤት ልሄድ ትላለች ጉቺ። እችም ደግሞ ቆይ ውሻ የላምጣት። እነዚህ ሰዎች ኑሮን አሁን ነው እንዲህ መኖር የጀመሩት እነዚህ ልጆች። እግዚአብሔር ምስክሬ ነው። አሁን ነው እንዲህ መኖር የጀመሩት። እነዚህን አሁን ብትናገራቸው ዝቅ ማለት ነው። መድኃኒዓለምን እኔ ለእኔ ዝቅ ማለት ነው። ግን ይነኩኛል። እስቲ እኔ ፍረዱኝ፣ በእናታችሁ ፍረዱኝ። እኔ ትላንትና አስተያየት ነው የሰጠሁት። አትውለዱ ልጆች ብዬ ማለት ነው። በቃ አትውለዱ። ዛሬ ወጣችና አንዳንድ ሰዎች ስትውስ እኔ እንደውም ብዙ አልነበርኩም። ዋለችብኝ አሉ ሰርጀሪ ዋለችብኝ። እየቆራረጡ ሲልኩብን ሄደችብን እኔና ሊያሹ ላይ አሁን ይመስለኛል። አሁን ደግሞ ምን ይሉኛል? ኖ ትላንትና ለካ ኤልሻዳይ ቤት ገብቼ ነበር። እኔ ረስቼዋለሁ። ኤልሻዳይ ቤት ገብቼ ነበር አሉ። ገብቼ ነበር። እኔ የገባሁበት ምክንያት ለሆነ ጉዳይ ፈልጊያት ነው። እኔ ታዲያ እንዳንቺ ሴት ጤነኛ ናት። እኔ ያንቺ እንትን ነኝ እንዴ? ቆይ በዛ ነው እንግዲህ አሁን ፈልጋ ይችን ነገር ያነሳችው። የዘመዷ ቤት እኮ ናት። እኔ ምን አገባኝ? ለምን የአባቷ ቤተሰብ እንዴ ዛሬ ዋለችብኝ፣ ተናዳ ዋለችብኝ። ሀዩ እኮ ዋለችብኝ አሉ። ዋለችብኝ፣ በቃ ዋለችብኝ። እኔ ከልጆቼ ጋር ስሯሯጥ ራሱ ዞር ብዬ ማላየት። ደግሞ ከአንቾ ጋር እያወራው ነበር። አንቺንም አላወራሽም። ሁለተኛ ከአንቺ ጋር እያወራው ነበር። ያቺ ደግሞ ስትሄድብኝ የነበረው ዋለችብኝ። ይቺ አያት ይቺ ምናምን አንዳንድ አያት አሉ ልጆቻቸውን እዚህ ሶሻል ሚዲያ ላይ አምጥታ አዋርደው ምንድን አይደለም ማዋረድ ባገኛት እንዲያውም ልንገርሽ አጠገብ ያለ መኖሯ ነው። ሳምሬ የዛን ጊዜ ከታተፋት ነበር እኮ አልኩሽ። ማዋረድ አትውለጂ፣ ትምህርትሽን ተማሪ ማለት ለአንቺ ማዋረድ ነው። አንቺ አለሽ አይደለም እንዲህ ህዝብን እንደ ህዝብ ስታዋረጅ የነበረው። እኔ ልጄን በስነ ስርዓቱ ደህና ቦታ እንድትሆን ምንድን ያዋረድኳል? አትውለጂ አታግቢ ማለት ማዋረድ ነው። ታዲያ አንቺ ከኔ የምንጠብቀሽ ነበር? ልጄን ከውስጤ ከጉጌስ ንጥቅ አርጉ ወስዶ ዛሬ እንደዚህ ሲያስረክብ ምን ጠብቀሽ ነበር አንቺ አህያ? ቆይ እኔማ ሙሉን ላዳምጠው። ትንሽ የተቆራረጠን ያዳ የለችም ብለሽ ስትለፈልፍ የነበረው ለምን መሰለሽ? ስነስርዓት ያላት ልጅ ስለሆነ በስነስርዓቱ ስለለፋባት። ታዲያ እንዳንቺ አባት ቁጭ ብዬ ማንም ባሪያ ሲያሽከረክራት አብዬ ቁጭ እንድል ነበር የፈለግሽው? ቤተሰብ ተለያይቶ እንዲኖር ነው የፈለግሽው? እንደዛ ነው የፈለግሽው? ልክ አንቺ እናትሽን ጥለሽ እንደመጣሽው እኔ ጋር እንደዚህ ብሎ ነገር የለም። ቤተሰብ ነው። በቤተሰብ እና በሀገር እኔ ድርድር አፈር ስገባ ብቻ ነው። እንኳን ልጄን አይደለም የልጅ ልጆቼን ሰብስቤ እያሳየሁሽ ነው። እኔ ዘሬን የምጥል የመጣሁበት ማህበረሰብ አላስተማረኝም። ገባሽ? እዛው አስወርደሽ የምትጥይው እንዳንቺ ወይ እዛ ጣይ እንጂ እኔ የልጅ ልጆቼን እንኳን ሰብስቤ ነው። ምክንያቱም
ይሄ ጥሩ አይደለም። ገባሽ? ማንነትሽን እያስተማርሽ ኢትዮጵያዊነትሽንም ኦሮሞነትሽንም ሴትነትሽንም ቤተሰባዊ ወዳጅነትሽንም እያስተማርሽ ፍቅር እየሰጠሽ ነው ማሳደግ ያለብሽ። ገንዘብ ብቻ ነው። አንቺ ባለጌ ስድ ሁሉም እንዳንቺ መሆን አለበት። ደግሞ በማሳደግም ደግሞ ትሰርበኛለች። እንደ ልጆቿን ይዛ እዚህ ቁጭ ብላ እባክህ ዘርበልኝ እናንተ ጌም ያለቻሉት እናንተ ጌም የምትልኩ ሰዎች የእኔ 783 ሰው አይተሃል እንጂ ጂጂ ጊፍት አላት የላትም ብለህ አይደል? አይ በጣም ባለጌ ናት ግን በጣም እንዲ እኔ ደግሞ ምን እሷ ጋር የሚያደርስ ነገር ምን አለላለሁ። አሁን እኮ ነው ትላንትና ኤልሻዳይ ጋር ገብተሽ እንግዲህ ተቃጥላለች። እንዲ የታባሻቅሻለሁ ነው ያንችን እኔ ማቃት ኤልሻዳይን ከአንቺ የበለጠ እንዴ ምን የት ነው ማቅሽ አንችን ቺቴቱ ጤነኛ ናት እንዴ? የሆነ ነገር የሆነና የሆነ ሰው ሲሆን ብቻ ትርኩስ ታረጋችኋለች። ትርኩስ እኔ እኮ ቅድም በምን አድርጋ ነው ምን አገባ ስለነደ አንደኛ ስለነደዚህ መጥፎ ነገር አላወራውም። መድኃኒዓለምን አላወራውም። እንዲያውም እግዚአብሔር ምስክሬ ነው የምላችሁ ልጆቼ ከውን ያልኩት ድንግጥ ነው ያልኩት። በቃ ወይኔ ያልኩኝ በቃ ወይኔ ጂጂ በቃ እኔ በቃ አልወድም። በቃ እፈራለሁ። ደግሞ እኔ እርግዝና ህፃን ሆኖ ልጅ ሆኖ እንደዚህ ሲያረግዙ እኔ በጣም ነው የምፈራው። በጣም ነው የምፈራው። ምክንያቱም እኔም ስላየሁት አሁንም እያየሁት ስለሆነ ከዛ ላይ መጥፎ ነገር አልተናገርኩም። በዚህ ራሱ እኮ መታ እኮ በውስጥ እናወራለን ብለን እኮ ተቀጣጥረናል። ምንድን ነው እንደ አዲስ የሚያስነሳት እንዴ? ሰድባኛለች አሉ ከሆነማ ምን ታደርጊያለሽ? እኔም እኮ ምን ከሆነ እኔ እኮ አልኩኝ ከሆነ በኋላ ይሁን። ግን እግዚአብሔር ደግሞ ገባሽ በቃ አትሊስት ከእናትየው ጋር እንዲታረቁ የለም በቃ እንደኔ አይነት እኔ ጋር የነበረውን እኔ እና ሳምሪ ጋር የነበረው ነገር እንዳይፈጠር እኔ እንዲያውም ላሞራው ነገር ነዋለሁ። መድኃኒዓለም እንዲሁም በእናንተ በተጋሩ በእናንተ ባህል ትንሽ ሴት ልጅ ክብር አላት። ወርቅ ምናምን አድርገህ አልበሳት እናትየው ደስ እንዲላት አድርገህ አስለምናት ምናምን ብዬ እኮ እግዚአብሔርን አሞራውን ጠይቁት ነግሬዋለሁ። እኔ ከእናትየው ጋር ኮንታክት እንዲኖራቸው እና እናትየው እንደኔ እንዳታዝን ብዬ ነው። እግዚአብሔር ምስክሬ ነው። በቃ እንደው ቢታረቁ ጥሩ አይደለም። ገባ? እናት ያልመረቀችው እናት ያዘነችበት ነገር እናንተ ሰዎች እኛ እኮ አርግዘን እኮ እኛም እኮ እንደናንተ እኮ ነው የወለድ ነው። ጋይስ ብዙ እኮ ነው የለፋ ነው እኮ እናት ሲከፋት እናት እንትን ስትል ጥሩ ይመስላችኋል? አይሳካም የምናደርገው ነገር በሙሉ። ያንን የተናገርኩት ምን አባቷ ልታደርግ ነው ሰርጀሪ የገባችው እዚህ ውስጥ? ኖ ኢትስ ኦኬ። እኔ እኮ አሁን ከደዚህ ጋር እኮ እኔ ቢቻለኝ ስላችሁ በቃ ጸሎት ነው ማድረግ ያለብኝ እንደዚህ አይነት ነገር። ግን ምን አባቷ ታደርጋለች ሰርጀሪ እዚህ? ምን አባቷ ነው ስሜን ስታነሳ የከረመችው ዛሬ? ጤነኛ ናት? ምን አገባት ሲሆን ኮንግራጁሌሽን ማን አለባቸው? አንዳንድ አያቶች እና አንድ ልጅ ብቻ ወልደው ያለፈባቸው በ40 ዓመታቸው እንግዲህ እሱን እንግዲህ ሊያን ነው የምትላት። እኔም ደግሞ አንዳንድ አያቶች እስከነ ልጆቻቸው የኔ እናት ይኸውልሽ እግዚአብሔር በአንድ በኩል እንትን ልጄን ትንሽ ብትጎዳ እኔ ግን በልጅ ልጆቼ ደግሞ ብታይ አሁን ገና በፌሎ ስስካካ ስስቅ አንዳንዴ ጭንቅላቴን ስታዞረኝ ነው የምትውለው። እንዲሁ በቃ እግዚአብሔር ቅድም እግሬን ስታሽልኝ እግዚአብሔር ምስክሬን ነው። ጌም ስለደረሰ ነው። ምን አውቃለሁ እንግዲህ ምን አውቃለሁ እኔ። ለምን ጌሙ በአፍንጫ አይተከልም አልኩሽኝ እኮ እኔ። እንዳትለቅኝ ያልሽ ሴትዮ ጌሙ ደረሰ ብለሽ የምትለቅፊኝማ ከሆነ ሌላ ታሪክ ውስጥ ነው። በቃ ነገር እየፈለገች ነው ማለት ነው። ገባሽ? ምን አይነት ሰው ናት ግን? ቀላል ጥላቻ። እኔ አያት መሆኔ የዚህን ያድስ እንዴ? ምን ሆናለች ሴትዮ? አያትነት የሚያሳፍር መሰለሽ እንዴ? እኔ ጭንቅላት እስከሚዞር ነው ይኸው ሁሉ
ነገሬን ረስቼ ቤቴ እየተደወልኩ እየተጠራው ኧረ ይህንን ፈጽም ይሄንን ጨርሽ ምንም አይመስለኝም። አይገርምሽ? ምንም በቃ እነሱን ሳያቸው ሁለ ነገሬ በቃ ድንዝዝ ነው የሚያደርጉኝ። እግዚአብሔር ምስክሬ ነው። እኔ እንዲህ ነው የምትለኝ። በቃ ትመጣና ነግርሽን ልሽሽ ማማዬ ቆመሽ ይቺ ትንሿማ ብታያፋፍ ነው እንዴ? ኧረ በኢየሱስ ስም እንዴት ደስ እንደምትል እንዴት በተለይ ሴቷ ረብስ እኔ አንዳንዴ ለሚጠና ሄዳለሁ መድኃኒዓለምን እኔ አሁን እነዚህ ልጆች ላይ ያለኝን ደስታ ግን ነገሩን ስታስቡት ግን ልጄስ በቃ ልጄስ እንጂ ቤተሰብ ሰላም ሆነ እኮ መሸፋፈል ይቻላል እኮ። አንድ ነገር ቢመጣ እኔ አሁን ከመጀመሪያውኑ ሰላም ብንኖር ክብር ቢኖረው ኖሮ እኮ ዛሬ እዚህ ጋር ባልደረስን ነበር። ወንድ ልጅ ሁሌ ሴት ልጅን ማዘዝ ይችላል፣ ሴትም ወንድ ልጅ አይ እናትሽን እንደዚህ አታድርጊ፣ እናትሽ ጋር ታረቂ ምናምን እንደዚህ እናርግ፣ እናትሽን እናስከበር፣ ቤተሰቦችን እናስከበር፣ ሰርግ የምንደግስ ምናምን ቢለን ኖሮ ዛሬ እነሱ እኔን እንደፈለገ ማሽከርከር ይችሉ ነበር። ከመጀመሪያውን ቁጭ ብለው እንዳሁኑ እንደ ደዚህ እና እንደዛ እንደ አሞራ ባያደርጉ ኖሮ ያ እኔ ላይ የሆነው ነገር እንዳይሆን ነው። አሁንም አሞራውን እና ደዚህን ፕሊዝ አስታርቁ፣ ትልቅ ሰውም ካለ አስታርቁ እምለው። በደንብ ነው የሚያገባኝ። እናትሽ ድንጋይ ትብላ ሂጂ ውጪ። በደንብ ነው የሚያገባኝ። በደንብ ነው የሚያገባኝ። ምክንያቱም እሱም ልጄ ነው፣ እሷም ልጄ ነው። በደንብ ነው የሚያገባኝ። ገባሽ? ባልወልዳቸውም ኢትዮጵያኖች ናቸው። በደንብ ነው የሚያገባኝ። ምድረ ገረድ በሙሉ ጥጃ የዝቼ ሰርጀሪ እኮ ብሩን ትወስዳለች፣ ለውሻ ስጋ ትገዛለች፣ ለእሷም ስጋ ትበላለች። ባሏ እዛ ሲያገላብጣት ያድራል። አለቀ በቃ። ትመጣለች እያለች ጥርሷን ሳትፍቅ ትመጣለች፣ አፏን ትከፍትብናለች። እዚህ ሰርጀሪ ይሄ ነው የእሷ መጨረሻው ይሄ ነው። የታውቀው የተረገመች እርግማና ስታስጠላ ቀናተኛ። የእውነት በጣም ቀናተኛ ነው ትስፋለች። በጣም ቀናተኛ እከክ። የእሷ አወዳደቅ ደግሞ በጣም ነው የሚያስጠላው። ባለጌ ሁሌ ጊዜ በቃ ስለ ሰው ነው የምታወራው። ጤነኛ ናት እንዴ? አንደኛ እነዚህ ሰዎች የሚዲያ ሰዎች ናቸው። ማንም አስተያየት ይሰጥባቸዋል። ማንም ሰው ገባችሁ? እኔ የሰጠሁት አስተያየት እንግዲህ ሌላው እንግዲህ በቃ ከምንም ላይ ቆጥራቸው ይችላል። እኔ ግን በቃ ስለማውቃቸው ተናገርኩኝ። ባይሆን እኔ ከመጀመሪያውን አልነገርኳቸውም። በቃ አንዴ ከሆነ በኋላ ማስታረቅ ነው የሚሻለው። ልጅቷም የዛኔ እንደዛ ባስ ስትል ምንድን ነው ያልኩኝ? ለምን አይታረቁ? በቃ አንድ ሴት ልጅ ደግሞ ከወደደች በኋላ መከራ ነው፣ ችግር ነው። በቃ አትመለስም እና ይታረቁ ስላልነበረ በዛ ሰዓት ተው በእኔ የደረሰው እንዳይደርስ ስላደለም እንደ የኔ ሰው እየመጣው ከሳታለ እኔን ስም አንሰታለች ብሎ ነገር የተፈጠረው እኮ በደዚህ የእኛ ቤት እኮ መለያየት እኮ የመጣው እኮ በነገራችን ላይ እኮ እኔና ሰውየው እኮ የተጣላንበት እኮ ነው። አፕልዬ ለፓስፖርት የሚሆን ለምን የሚሆን ሰው አድቫንቴጁን ይዞ ነው የሚያፈቅረው። ችግሩ የእኛ ልጆች በተለይ እዚህ ያደጉ ከሆኑ ኢትዮጵያን ቢያድጉ ህፃናቶች ከሆኑ ሴት ልጆች በቃ ካፈቀሩ የፈርስት ላቭ መከራ። በተለይ ደግሞ ሶሻል ሚዲያ ያየው ነገር ሶሻል ሚዲያ ላይ ያሉት ሰዎች በሉ ብለው ገደል የከተቱት ልጆቻችንን። አሁን የዛኔ ሳምርዬ ማነስን ሲሉ የነበሩ ሰዎች ውለዱ ክበዱ ሲሉ የታሉ? ይቀፉልኝ። አሁን ኑ በጣም ፈርስት ላቭስ ዳንጀረስ ጋይስ፣ ዳንጀረስ። እኛም እኮ እኔም እኮ ይሄ እኮ የኔም ጉዳይ እኮ ነው። እኔም እኮ ያለፍኩበት ነው። ምን አዲስ? ሁላችንም ያለፍን